ከዚህም ደግሞ የተለያዩ የእንስሳት ድምጽ ይሰማል። የምን ድምጽ? የጅብ ድምጽ። ጅብ? ምንድነው የደረገጣችሁት? አይ ምን ሰዓቱ በጣም ሄደ። ስራ ልሂድ። ነገድ አይ አንተማ ቆይ አንተ አውርተህ ውጣ። እኔ ግን ሰዓት ይልብኛል። ቤቱን በቃ በስነ ስርዓት እየሰሩት አይደል? ፈራ እንዴ ያልፈራ እና ቆይ ምን እናርጋቸው? እያደን ንግደላቸው። የመግደል ነው የምታወራው? አንተ ማን ነው አዳኝ ያረገ? አንተ ምን አገባስ ጀመር? ምንድነው አንተ ላይፍ ግን አትኖርም እንዴ? አንቺ ለምን ተሰማሽ? ሰማኛለህ? ሕፃን ልጅ ሩጦ ያልጠገበ ሕፃን ልጅ ሞተ ነው እያልኩ ያለሁት። ምንነቱ ባልታወቀ መንገድ በዚህ ሰፈር እና ይሙት በቃ አይ ዶንት ኬር። የሱ ነፍስ ተጠያቂ ነኝ እንዴ? ሰላም ጤና ይስጥልኝ። እንደምን አላችሁ ክቡራን ተመልካቾቻችን፣ ቤተሰቦቻችን? እኔ ወንድማችሁ ሽመልስ ደህና ነኝ። እናንተም ደግሞ በያላችሁበት ሰላማችሁ ይብዛልኝ እያልኩኝ እንግዲህ እንደምታውቁት ብዙ ሰዎችን ለመርዳት፣ ብዙ ሰዎችን ለማገዝ፣ ብዙ ሰዎችን ካሉበት ችግር ለማውጣት ከገቡበት ሳያውቁም አውቀውም ከገቡበት የችግር ማህት እነሱን ለማውጣት ብዙ ሙከራዎችን እያደረግን ብዙ ነገሮችን እያሳለፍን እዚህ ጋር ደርሰናል። እንግዲህ ሰው አሁን ላይ ለገንዘብ ብሎ ቤተሰቡን አሳልፎ መስጠት፣ ለገንዘብ ብሎ ወዳጁን አሳልፎ መስጠት፣ ለገንዘብ ብሎ ነፍሱን ሽጦ ለንዋይ ሲል በሰው ህይወት፣ በወጣቱ ህይወት፣ በሴቶች ህይወት በብዙ ነገር አሁን ላይ የምናየው ነገር ለማየትም ለመስማትም የሚጸይፍ አጸያፊ የሆነ ብዙ ነገሮች ናቸው ያሉት። እኛም ደግሞ በዚህ ነገር ላይ ብዙ ሰዎችን እየረዳን እዚህ ጋር ደርሰናል። አሁን ላይ ሰው ሀብትን ለማግኘት ዝናን ለማግኘት ራሱን ይሸጣል፣ ጤናውን ይሸጣል፣ ሰውነቱን ይሸጣል። በዚህ መንገድ አሁን ላይ ሰዎች ያሉበት ነገር በጣም የሚያሳዝን ለማመንም የሚከብድ አይነት ነው። ዛሬም ደግሞ አንድ ታሪክ አጋጥሞናል። የሰፈሩ ሰው ጭንቀት ላይ ነው ያለው። የሰፈሩ ሰው ህይወቱ በጣም ተበጥብጦ ህይወቱ ድሮ ከነበረው ማንነት፣ ድሮ ከነበረው እንቅስቃሴ፣ ድሮ ከነበረው ስራ ወጥቶ በየሰፈሩ የአዘን ድንኳኖች ተጥለዋል። በየአካባቢው የሚሰማው የሰው እንባ፣ የሰው ሞት ነው። በዚህ ሰፈር ላይ ያልታሰበ ነገር፣ ያልተጠበቀ ነገር፣ ያልታሰበ ትልቅ ችግር ተጋርጦባቸዋል። ይህ ሰፈር ድሮ በጣም በመተሳሰብ የሚኖሩ በመዋደድ የሚኖሩ ሰፈር፣ አሁን ላይ ግን እናቶች በእንባ፣ ወጣቶች በፍርሃት፣ ልጆች ህፃናት ደግሞ ከትምህርታቸው ወጥተው በብዙ ፍርሃት ነው ህይወታቸውን እየመሩ ያሉት። እኛም ደግሞ በዚህ ዙሪያ ብዙ ጥቆማዎች ወደኛ መጥተዋል። በዚህ ሰፈር ላይም ብዙ ማጣራቶችን እያደረግን ነበር፣ ብዙ አሰሳዎችን እያካሄድን ነበር። የዚህን ሰፈር ሰላም ለመመለስ ደግሞ ሙከራዎችን እናደርጋለን። እዚህ ሰፈር ላይ ምንድነው የተፈጠረው? ምንድነው በዚህ ልክ ይሄ ሞትን ያበዛው? ባልተጠበቀ መንገድ ህፃናት ሞቶ እየተገኙ ነው። አባቶች፣ አዛውንቶች፣ ወጣቶች ሞቶ እየተገኙ ነው። ይህንን ነገር ምንድነው ብለን ሁሉንም ነገር እያጣራን ነበር። በዛም ደግሞ ብዙ ጥቆማችን ወደ አንድ ቤተሰብ ሆኗል ማለት ነው። እዛ ቤተሰብ ጋር ሄደን ደግሞ ያለውን ነገር እኛ እናጣራለን። ለምን ብዙ ተጠርጣሪ ማለት ወንጀለኛ ነው ማለት አይደለም። የተጠረጠረን ሰው እኛ ማጣራት ባለብን መንገድ በሁሉም መንገድ እያሰሰን ለሰፈሩ ሰላምን ለመስጠት ትክክለኛውን ችግር ደግሞ ከስሩ ለማግኘት የተቻለንን ሁሉንም ነገር እናደርጋለን። እንግዲህ እናንተ እንደተለመደው ሁሉም ህይወቶች ሌላም ቦታ ስላሉ ብዙም ሰው ይማርበታል። ስለዚህ ሼር እያደረጋችሁ ኮመንታችሁ ቤተሰባዊነታችሁን ስለሚያሳየን ለኛ ብርታትን ስለሆነ ኮመንት እየሰጣችሁን ለኛም ደግሞ ድጋፍ እንዲሆን ጠንክረን በርትተን እንድንቆም ደግሞ ሰብስክራይብ፣ ላይክ እያደረጋችሁ ለብዙ ሰው ለእህት ወንድሞቻችሁ እንዲደርስ ሼር አድርጉ። የዚህን ቤተሰብ የዚህን ሰፈር ሰላም ለመመለስ እንግዲህ ከዚህ በፊት የሞቱትን ምንም ማድረግ ባንችልም ደግሞ ሞቱን ለማስቀረት ለማስቆም የተቻለንን ሁሉ እናደርጋለን። አብራችሁን ሁኑ፣ አብረን ወደዛው እንሂድ። የሰፈሩን ሰላም እንመልስ። አብራችሁን ቆዩ። እንግዲህ ውድ ተመልካቾቻችን የተጠቆምንበት ቤት ደርሰናል ማለት ነው። አብራችሁን ቆዩ። ሰላም ነው? ማነህ? ምንድነው? እንግባና እናውራ።
ምንድነው ይሄ ኮፍያው ምናምን? ስለ ሰፈሩ አንዳንድ ነገሮች የምናወራው ነገር አለ። ሰፈሩ ላይ ስላለው እንቅስቃሴ። እኔ ወደ ስራ እየሄድኩ ነው። ደግሞ ምንድነው ካሜራው? አጥፋው ካሜራውን። ቆይ ተረጋጊ። ምንድነው እኮ ወደ ስራ እየሄድኩ ነው። ማነህ? ምንድነው እንደዚህ? ተረጋጊና እናውራና ትሄጃለሽ። እኔ ስራ ረፍዶብኛል። እናውራና ትሄጃለሽ። ቆይ ተረጋጊ። ያኔ ስለ ሰፈሩ ላይ ስለ ሰፈሩ ጸጥታ የተለያዩ ነገሮች ላይ መሰራ ሰው ነኝና አሁን ላይ ስለ ሰፈሩ ሰላምና ጸጥታ እኔ ምን አገባኝ ታዲያ? እየተንቀሳቀሰን ስለ ሰፈሩ ላይ ስላለው እንቅስቃሴ የተለያዩ ነገሮችን እያጣራን ከሰዎች ጋር እየተወያየን ያለነው። ልክ ስራ ረፍዶብኛል። ሁለተኛ ነገር ካሜራውን አጥፋው። ሰዎችን ሰብስበህ ውጣልኝ። እንዴ ያለ ፍቃድ ዝም ብለህ ዘው ብለህ ትገባለህ እንዴ? ምን ማለት ነው ይሄ? ነገርኩሽ እኮ እኔ ስለ ሰፈሩ ስለሆነ ሁሉንም እንደዚህ ነው እያናገርኩ ያለው። ስለዚህ ተረጋጊና ተቀመጪ። ሰዓት የለኝማ። ስራ ቦታ ልገባ ነው። ትሄጃለሽ። ትንሽ እናውራና የተወሰነ ደቂቃ ነው የምናወራው። ትሄጃለሽ ወደ ስራሽ። ተረጋጊና ተቀመጪ። እሺ እንዳልኩሽ ጥቂት እናወራለን። ከዛ ስለ ስራ ወደ ስራሽ መሄድ ትችያለሽ። እኔ እንደነገርኩሽ እንግዲህ ስለ ሰፈሩ አንዳንድ ነገሮችን እያጣራው ነው ያለሁት። አሁን ሰፈሩ ስላለበት ሁኔታ አሁን ሰፈሩ ላይ እንግዲህ ብዙ ነገሮች ይሰማል፣ ብዙ ነገሮች ይወራልና በዛ ዙሪያ እኔም ብዙ ነገሮችን ለማስተካከል በደንብ የሰፈሩን እንቅስቃሴ የሰፈሩን ሰዎች የሰፈሩን ነዋሪዎች ማናገር አለብኝ አይደለ? እሺ። እናንተም ደግሞ እንደ አንቺም እንደ ሰፈሩ ነዋሪ ሁሉንም ሰው ይመለከታል የሰፈር ጉዳይ እኮ ገባኝ። ግን ደግሞ ሰዓት የለኝም። ሰዓት የለኝም አይመለከትሽም? የሰፈርሽ ጉዳይ፣ የሰፈርሽ ሰላም፣ የሰፈርሽ ደህንነት አይመለከትሽም? ደህንነት አይመለከተኝም እያልኩ አይደለም፣ ግን ስራ ልሄድ ነው። ስራ አለኝ። ሲቀጥል አስፈቅደኸኝ አይደለም የገባኸው። ስትመጣም ልመጣ ነው ብለህ አላሳወቀኝም። ሲጀመር አንተ ማን ነህ? ነገርኩሽ እኮ እኔ አንደኛ እኔ በምሰራበት መንገድ ግዴታ ሰው ማስፈቀድ የለብኝም። ገብቶሻል አይደል? ለምን እኛ በምንሰራው እኛ በምንንቀሳቀሰው ነው ብዙ ነገሮች የሚስተካከሉት። ለዚህም ደግሞ እኔ የሰፈሬን ነገሮች ለማጣራት በዚህ ልክ ማስፈቀድ አይጠበቅብኝ። ለአንቺ አዲስ ሊሆን ይችላል። ለዚህ ሰፈር አዲስ ነዋሪዎች ናቸው አይደል? አዎ አዲስ ነን። ምን ያህል ጊዜ ሆነሽ? 5 ወር 4 ወር አካባቢ። ኦኬ 5 ወር 4 ወር። ስለዚህ እንግዲህ እንደሚታወቀው ሰፈሩ ላይ አሁን ላይ ብዙ ነገሮች ይሰማሉ፣ ብዙ ሀዘኖች አሉ፣ ብዙ በየአካባቢው የሚሰሙ እልፈቶች አሉና በዚህ ዙሪያ እስኪ ስለዚህ ሰፈር የምታውቂውን ነገር እንድትነግሪኝ ይፈልጋል። እኔ እንዳልከው አዲስ ነኝ። ሰፈር ላይ ብዙ ፎከስ አድርጌ አላቅም። እገባለሁ ቤት እወጣለሁ፣ ስራ ቦታዬ ነው። ከዛ ባሻገር ስለ ሰፈሩ ምንም ልላ አልችልም። ምክንያቱም ማንንም አላቅም፣ ምንም አላቅም። በቃ እኔ ወጣው ስራ ገባው ቤቴ ነው ማለት። እንዴ ሰፈሩ ላይ እየሆነ ያለውን ነገር አላቅም ለማለት ምን እየሆነ ነው ሰፈር ላይ አልገባኝም። ማለት ሰፈሩ ላይ እንግዲህ በተለያዩ ጊዜያት ሰዎች እየሞቱ ነው ያሉት፣ ብዙ እልፈቶች ይሰማል አይደለ? ኢቨን እኮ ሩቅ አይደለም አይደለ? እናንተ ቤት እዚሁ ሰፈር ነው። ህፃን ልጅ ባቢ የሰፈር ሰው የሚወደው የሰፈር ሰው እንደ ልጁ የሚልከው እንግዲህ እዚህ ሰፈር ውስጥ የሚታወቅ ነው። ሶሻል ላይፉ ማህበራዊ ህይወት በብዙ ነገር ሰው አብሮ ነው የሚበላው፣ አብሮ ነው የሚኖረው። በደስታም ባዘንም አንድ ላይ ነው የሚሆነው እኮ። ታዲያ ከኔ ህይወት ጋር ምን አገናኘ? ማለት የሰፈር ሰው አለማወቅ እኮ ማወቅ እኮ የኔ ግዴታ አይደለም። ማለት እየኖርሽ ሰፈርሽ ላይ እዚህ ከአንቺ ሁለት ቤት እንኳን ርቀት ያሌለው ቤት ላይ ድንኳን ተጥሎ እንዴት ነው አላውቅም የምትይው አንቺ? እሺ ታዲያ ሞተ ድንኳን ተጣለ፣ ታዲያ ምን አገናኘው ከኔ ጋር? ታውቂያለሽ አታውቂም? ምኑን ነው ማወቅ? ማለት እንደየሰፈሩ ነዋሪ ሰፈር ውስጥ የሚፈጠረውን ነገር ማወቅ አለብሽ አይደለ? እሱ ግዴታ ነው ማለት ምን እንዳውቅ ነው? ግዴታ ላይሆን ይችላል፣ ግን ነፍስን ያክል ሰውን ያክል ነገር ሞቶ እንዴት ነው ላታውቂ የምትችይው? እንዴ ቆይ እንደ ሰው እንደ ባህላችን እኮ ሰው ሲሞት ለቅሶ መድረስ አለ አይደለ? ያንን ሰው ሄዶ ማስተዛዘን አለ፣ እዛ መድረስ አለ። በባህላችን ደግሞ ብዙ ነገሮች ይደረጋሉ አይደለ? እሺ እንዳልኩ እኮ ነው። እኔ እወጣለሁ ስራ ነኝ፣ እገባለሁ ቤቴ ነኝ። ከሰው ጋር ሊቀላቀልም አንተ በምትለው ልክም አይደለም 2 እና 3 ቤት ርቆ ያለን ሰው ጎረቤቴ ማን እንደሆነ በስርዓት አላውቅም። ምክንያቱም እኔ ስራ ሰው ነኝ። ቆይ ምንድነው እያልሽ ያለሽ? ድንኳን እንደተጣለ አላውቅም ነው እያልሽ? ድንኳን እንደተጣለ አይቻለሁ። ማን እንደሞተ ምን እንደሆነ እንዴት እንደሞተ ግን አላውቅም። ባቢና ታውቂውም ህፃኑ ልጅ እንግዲህ በጣም ገና 10ዎቹ እድሜ ላይ
አይደለ የአንደኛ የሁለተኛ ክፍል ተማሪ ቢሆን ነው በጣም ሕፃን ልጅ የሰፈሩ ሰው በዚህ ሕፃንነቱም ቢሆን እንደ ልጃቸው የሚወዱት ሁሉም እንደ ልጁ አታውቂው እዚህ ውጪ አካባቢ ሲጫወት አታውቂው? አላውቅም። እርግጠኛ ነሽ? አዎ አላውቅም። ድንኳን እንደተጣለ ይቻለው ማን እንደሞተ ምን እንደሆነ ግን አላውቅም። እያልሽኝ ያለሽው 5 ወር ያክል ኖር ያለው ነው እያልሽ ያለሽው? 5 ወር ማለት ጥቂት አይደለም አይደለ እንዴ? ለኔ አይነት ለስራ ሰው በጣም ጥቂት ነው። ቆይ እስኪ አንተ ስታስበው ጠዋት ከወጣው ማታ ከገባው ሰፈር ላይ ምን እየተፈጠረ እንደሆነ ማን ምን እንደሆነ አላውቅም። እና እንዴት ነው እዚህ አካባቢ እየተፈጠረ ያለው ነገር እየሆነ ያለው ነገር እንዴት ነው ሰላም የማይነሳችሁ? የምን ሰላም ማለት ይሄ ልጅ 3ኛ ልጅ ነው ለዚህ ሰፈር በአንድ ወር ውስጥ ውጪ ላይ ሞቶ ከተገኙት እኮ። ታዲያ ከኔ ጋር ምን አገናኘው? ለምን አይገናኝም? እንደየሰፈሩ ነዋሪ እንደመሆንሽ ይመለከትሻል። ሁሉም ሰው ሰፈሩ ላይ እንደዚህ አይነት አዲስ ነገሮች ሲፈጠር ሁሉንም ሰው ይመለከታል አይደለ? ቆይ አሁን አንተ ጥያቄ ምንድነው? ሰዎች ለምን ሞቱ ነው ወይስ ለምን አልሄድሽም ነው ወይስ ምንድነው ጥያቄ? ግልጽ አይደለም። መጀመሪያ እኔ ስመጣ የሰፈሩን ነገር ለማጣራት ሁሉንም ነገር መፍትሄ ለመስጠት ሁሉንም ከሰፈሩ ሰዎች ጋር ውይይት እያደረኩ ነው። አንቺ ጋር ስመጣ ግን ያጋጠመኝ ነገር ይህንን ሁሉ ምንም እንደማታውቂ ነው። እኔ ምንም ማውቀው ነገር የለም። ነገርኩ ድንኳን ተጣለ፣ ግን እንዳልኩ የአካባቢውን ሁኔታ ስለ ሰፈሩ ጸባይ ባህሪ ምናምን አላውቅም። ስለዚህ ከሰው ጋርም ያን ያክል መቀላቀል አልፈልግም። እንዳልኩ ነው እኔ መቀራረብ ስለማልፈልግ ማንም ምንም ቢሆን አልሄድ ማለት አዝኛለሁኝ እኮ ግን አላውቅም እኮ ነው እያልሽ ያለሽ። አሁን ደግሞ አዝኛለሁ ትያለሽ። በቃ ሰው ሲሞት እኮ ማንም ይሁን ምን ድንኳን ከተጣለ ሰው ሞቷል ማለት ነው። ሰው መሞቱ ሊያሳዝን ይገባል እንደ ሰውኛ ማለት ነው። ከዛ በተረፈ ግን ሂዶ እንትን ማለት አልፈልግም ማለት መቀላቀል። ለምንድን ነው የማትፈልጊው? በቃ ተፈጥሮዬ ነው። ከሰው ጋር መቀላቀል አልፈልግም፣ አልችልም። ቆይ አሁን እዚህ ሰፈር ላይ በተቀራራቢ ጊዜያቶች ውስጥ እንደዚህ ሲፈጠር ምንም ቀርበሽ አውቀሽ ጠይቀሽ ምንድነው ብለሽ ማህበረሰቡ ያለበትን ህይወት መቀላቀል አለመፈለግ ማለት እኮ ይሄ ጤነኝነት አይደለም አይደለ? ምን ማለት ነው? ቆይ ለምንድነው ስማትፈልጊው? ይሄ በሽተኝነትም አይደለም። በሽተኝነት ነው እያልኩ አይደለም። ጤነኝነት ግን አይደለም። ለምን ማህበረሰባችን የሚታወቅበት ነገር አለ። ይሄ እንደ ኩራት የሚወራ ነገር አይደለም አይደል? ባለፈው እንደዛ በጣም ሰፈሩ የሚወዳቸው እንደ አባት እንደ መካሪ የሚያያቸው ሽማግሌ ሞቱ። ከዛ ቀጥሎ ደግሞ ወጣት ለአካባቢው ተስፋ የሆነ እንግዲህ እዚህ ሰፈር እንደሚታወቀው ሁሉም ሰው ተጋግዞ ተደጋግፎ የሚኖርበት ሰፈር ነው። ሁሉም ሰው ይከባበራል፣ ይዋደዳል፣ ይደማመጣል። ከዛም ቀጥሎ ደግሞ አንድ ጨቅላ ሕፃን ሮጦ ያልጠገበ የሰፈሩ ሰው ሁሉ እንደ ልጁ የሚያየው ሕፃን ደግሞ እንደዚህ እነዚህ 3 ሰዎች በዚህ አንድ ወር ውስጥ ህይወታቸው ሲያልፍ ምንነቱ ባልታወቀ መንገድ ውጪ ላይ ይሄ አስደነገጠሽ? እንደ አንድ ሰፈሩ ነዋሪ ውጪ ላይ የሆነ ያለው ይሄ ሰፈር በጣም በብዙ ነገር የሚታወቅ ሰፈር በዚህ መንገድ ሰው ህይወቱ ሲበላሽ ትንሽ እንኳን እንዴት ላለማወቅ እንዴት ይቻላል? ይሄው ልክ አላዳመጥከኝም ማለት ነው። በአንድ ወር ውስጥ አለም 3 ሰው 30 ሰው ሊሞት ይችላል እኮ። ስለዚህ ማለት አንድ ሰው ቀኑ ከሆነ ከቀኑ አያልፍም። በአንድ ወር ውስጥ 3 ሰው መሞቱ ይሄን ያክል የሚያስደነግጥ ነገር። ስለምን ቀን ነው የምታወሪው? አንተ ነው ያልከው በአንድ ወር ውስጥ። ወይ አንቺ ደግሞ ዛሬ ምንድነው እንደዚህ ማርፈ? ግባ እንዴ ምንድነው? ሰላም ነው ወንድሜ? ምንድነው ይሄ ሁሉ ሰው? ምንድነው ይሄ ካሜራ? ተረጋጋ። ቆይ ደህና ነሽ? ደህና ነኝ። ምንም አላረጉሽም? ኧረ ደህና ነኝ። እንዴት ሊገቡ ይቻሉ? ምንድናችሁ እናንተ? ተረጋጋና እናውራ ወንድሜ። እንዴት ነው የምንረጋጋ? ይሄ ሁሉ ሰው ተሰብስበው ይሄ ካሜራ ተደቅኖ ምንድነው? ማን እሱ ልንገርህ፣ እኔ ስለ ሰፈሩ ጉዳዮችን የተለያዩ ነገሮችን ነው በሰፈሩ ላይ ተረጋጋ። ምንድነው የምናረጋት? ተረጋግተን ተስፋ ጋር ቁጭ ብለን እያወራን ነበር። አሁንም ደግሞ እያወራናት ነው አይደለ? እሺ ማን ምንድነው? ነገርኩህ እኮ እኔ ሰፈሩ ላይ የሰላም የተለያዩ ነገሮች ሰፈር ላይ የምንቀሳቀስ ሰው ነኝና በዚህም አሁን ሰፈሩ ስላለበት የተለያዩ ነገሮችን እየመረመርኩ ነው ያለሁት። ስለዚህ ተረጋጋና ተቀመጥ። ደህና ነሽ አንቺ? ብለሽ አትጮሂም? እንደዚህ ሆኖ ሲመጡ አሁን በቃ እኔ ምንም አልፈልግም፣ ውጡልኝ። ምን ማለት ነው? እንዴት እንዲህ አይነት እንግዳ ሰው እንደዚህ የተሸፋፈነ አንቆ ቢጥልሽ
ተስገቢያለሽ። እኔም እኮ ፈልጌው አይደለም የገቡት በግዴታ ነው ገፍቶኝ ነው የገባው። ስራ ልሄድ ነበር ነው ራሱ። በቃ አሁን ውጡ ወንድሜ ተረጋጋ። እኔ እንደነገርኩ የሆነ ዝም ብዬ ጋጠወጣዊ የሆነ ዝም ብዬ ቤት የመጣው ሰው አይደለም። ገባ አይደለ? ስርዓት ያለኝ ሰው ነኝ። ስለዚህ ስለ ሰፈሩ ጉዳይ ላወራ ነው የመጣው። ስለዚህ ተረጋጋና ቁጭ ብላ እናግረኝ። ጋጠወጣዊ ካልሆነ ይሄ ሁሉ ሰው ምን ይሰራል? እሱ አስፈላጊ ስለሆነ ነው። ምን ይሰራል? እሱ ለአንድ ሴት ብቻዋን ለተቀመጠ ሴት ይሄ ሁሉ ሰው ይሄ ካሜራ አስፈላጊ ነው? እኔ እዚህ ጋር አንድ ሴት ኖረች ባለትዳር ኖረ ምናምን ጉዳይ የለብኝም። ገብቷል አይደለ? እኔ ስለ ሰፈሩ ጉዳይ ነው። እዚህ ቤት ውስጥ ደግሞ ባለትዳር አለ ምን አለ እኔ የማውቀው ነገር የለም። ሰማኛል አይደለ? ሳታውቅ ነው ዝም ብለህ ሰው ቤት ዘለው ብለህ መገባ። አሁን ውጡ በቃ። የሰው ቤት አይደለም ሰፈሬ ነው። ውጡ። እጅህን አታንሳብኝ። ተረጋጋ። ቀጥልና ሂድ። ይሄ ካሜራ አጥፋለች። ተረጋጋና ተቀመጥ ወንድሜ። ሰማኛል። እኔ እዚህ ጋር ሰው አለ ምን አለ የሚለውን የማውቀው ነገር የለም። እኔ እዚህ ጋር የመጣሁት የሰፈሩን ሰላም የምትገባበትም ቤት ሳታውቅ ነው እንዴ? ማን አለ ምን አለ? ይኸው ለአንተ አደጋ ቢሆንስ? ትሰማኛለህ? እኔ እኮ እዚህ ጋር የመጣሁት ከሰው ጋር ልጣላ ልዘርፍ አይደለም። ስለ ሰፈሩ ሰላም ላወራ ልወያይ ነው። ይህ ደግሞ ኃላፊነቴ ነው የሚያስገድደኝ። ትሰማኛለህ? ስለዚህ ተረጋጋና ተቀመጥ። አንቺ ደግሞ ታስደፍሪናል ብለሽ አትጮሂም? እኔም ገብቶ እኔ ገባ ምን ላድርገው? ተረጋጋና ተቀመጥ ወንድሜ። አሁን ይኸውልህ ሌላ እባክህን ተረጋጋና ተቀመጥ። በቃ ቤቱ የኔ መሰለኝ ሰውዬ። ቤቱ ያንተ ነው፣ ግን ሰፈሩን ማስከበር ደግሞ የኔ ኃላፊነት ነው። ስለዚህ አሁን ይሄን ቅራቅም ወንድ ይዘህ ወጣልኝ። በቃ ይሄን ሁሉ ነገር ውጣ። እንዴ ቆይ እኔ እኮ እየነገርኩህ ያለሁትን እየሰማኸኝ ነው? እየሰማሁህ ነው። ስለ ሰፈሩ ማውራት አለብን። ይሄ ደግሞ የሁላችን ኃላፊነት ነው። ወደ ሳይሆን እየመጣብን ላለው ችግር ካልተወያየን ካልተመካከርን ምንም መፍትሄ ልንሰጥ አንችልም ነው እያልኩ። ሰውዬ ስለ ሰፈሩ ከኔ ጋር ብቻ ነው የምታወራ? ሁሉም ሰው ይሰብሰብና እናወራ። እኔ ደግሞ በዚህ መንገድ ነው እያወራሁ ያለሁት። ለምን እባክህ? እኔ ደግሞ አልስማማሱ። ወንድሜ ተረጋጋና ተቀመጥ። አሁን ውጡልኝ በቃ ሁሉም ውጣ። ወንድሜ ተረጋጋና ተቀመጥ። ተቀመጥና እናውራ። ተቀመጥ። ውጣልኝ እያልሁ ነው ወንድም አለ። ሌላ ነገር በቃ እንዲፈጠር አታደርግ። ተቀመጥና እናውራ እያልኩ ነው። ትሰማኛለህ? ቤቱ የኔ መሰለኝ ሰውዬ። ቤቱ ያንተ ነው፣ ግን ተቀመጥ። እዚህ ደንብ የምታስከብር አንተ ነህ። በገዛ ቤቴ ተቀመጥ። እንዴ አይሰማም እንዴ? ስለ ሰፈሩ ማውራት አለብን እያልኩ ነው። መወያየት አለብን። እሺ ቀጥል። ተረጋጋ። ባይዚ ምን አይነት ስርዓትን ነው የምታሳይ? ቤቱ የኔ መሰለኝ። አዎ ቤቱ ያንተ ነው አውቃለሁ። ለዚህ አንቺ ነህ። እኔ ግን እዚህ ስመጣ እኔ እሺ ምን አደረኩኝ? እኔንም እኮ ገፍቶኝ ነው የገባው። እሺ አሁን ወደ ጉዳይ ግባለህ። እሺ ልንገርህ ወንድሜ ተረጋጋ። አንደኛ እዚህ ጋር የመጣሁት ከአንተ ጋር ልዳረቅ ልጨቃጨቅ አይደለም። እሺ ቶሎ መጠየቅ የምፈልገውን ጠይቅና አውጣልኝ። እሷን እየጠየቅኳት ነበር። ለአንተም የምነግርህ ሰፈሩ አሁን ላይ የሰፈሩ ሰው ብዙ አደጋ እየተጋረጠበት ህይወቱ እየተበላሸ ነው ያለው። ለምን? በየጊዜው ሰፈሩ እንግዲህ እንደሚታወቀው በጣም ሰላማዊ የሆነ ሰፈር፣ በጣም በአንድነቱ የሚያስቀና ሰፈር፣ የድሮን ባህል ወይም ደግሞ ያንን መተሳሰብን ይዘው ያንን አብሮ መብላትን ይዘው ያንን መደጋገፍን ይዘው በሁሉም ነገር አብሮ የሚኖሩ የሰፈር ሰዎች አሁን ላይ ግን እናቶች ሁሌ ልጆቻቸው ሲወጡ መፍራት፣ ሁሌ እንባ ሆኗል። ለምን? ከኛ ህይወት ጋር ታዲያ ምን አገናኘው? እና ይሄ ነው ጥያቄው። ምን አገናኘው? እንዴት ይባላል? ሰፈሩ እኮ እኛን አይደለም መጠየቅ። ወደ እናንተ አይመጣም ይሄ ነገር? ወደ እናንተ አይመጣም ነገር? ታዲያ ስለ ሰፈሩ እኮ ነው እያወራህ ያለኸው። ስለ ሰፈሩ ነው። ሰፈሩ እኮ ቤት አይደለም። ሰፈር ማለት የቤቶች ስብስብ ብቻ አይደለም። ሰው ሲኖርበት ነው ሰፈር ሆኖ ሰፈርን የሚሆነው። ገብቶሻል አይደለ? ቤት በተደረደረ አይደለም። እዚህ ጋር ደግሞ ምንነቱ ባልታወቀ መንገድ ብዙ ሰዎች ህይወታቸው እየተቀጠፈ ነው። ይሄ ሕፃን ልጅ ምንም በማያውቀው ምንም ሰው በማያውቀው መንገድ ውጪ ላይ ወድቆ ተገኝቷል አይደለ? በቃ ጥያቄ ይሄ በአንድ ወር ውስጥ 3 ሰው መሞቱ ከኛ ህይወት ጋር ምን ያገናኘዋል? ወደኛ የመጣው ለምንድን ነው? ቀጥታ ጥያቄን ተናገር። ነገርኩሽ። አንደኛ ይሄ ነገር እነዚህ ሰዎች የሞቱት ታመው ቤተሰብ አስታመው በስርዓቱ ወይም ደግሞ በሚታወቀው መንገድ ወይ ታመው ወይ በሚታወቅ መንገድ አይደለም። በተመሳሳይ መንገድ ሞቶ ነው እየተገኙ ያሉት። ይሄ ማለት ምንነቱ ባልታወቀ መንገድ በምሽት ሞቶ ነው እየተገኙ ያሉት። ይሄ ቀናቸው ነው። አሁን አንተ ቆይ ሰው ሁሉ ታሞ ነው የሚሞት ብለህ ነው የምታምነው? እና በምንድን ነው የሚሞት? ቀኑ ከሆነ ይሞታል። ሰው ሁሉ ታሞ ነው የሚሞት። አንተ ቀን ከሆነ እዚህ ሁሉ ትሞት ትችላለህ። አዎ ምራቅ የገዛ ምራቅ እኮ ትን ብሎ ሊገልህ ይችላል። ስለዚህ አያገባንም ነው እያላችሁ ያላችሁት? አያገባንም። ምን አገናኘው ከኛ ጋር? ከኛ ህይወት ጋር ምን ያገናኘው ነገር? ቀኑ ሲደርስ ይሞታል። አትፈሩ?
ለምን እንደምፈራ አለቀኔ አልሞተም ለምን እፈራለሁ ለምን ትፈራለች ማለት ባልተለመደ መንገድ ሰው ወጥቶ በሩ ላይ ተደፍቶ ሲገኝ በምሽት ጧት ሲነቃ ወርቆ ሲገኝ በዚህ መንገድ በተደጋጋሚ ደግሞ ይሄ ነገር ሲፈጠር እንዴት ነው አንድ እሊና ያለው ሰው የሰፈር ሰው አንድ ለሰፈሩ የማይጨነቀው ሁለት ደግሞ እንዴት ነው ዝም ተብሎ እንደዚህ የሚኖሩ ወንድሜ እኛን አልተረዳህንም ይኸውልህ ቀኑ ተደረሰ ሰው ይሞታል ነው እያልን ያለ ለዚህ ደግሞ እኛ ለሞተው ሁሉ ደግሞ የሆነ ሰው አይደለም መጠየቅ ያለበት ገዳይና አዳኝ ፈጣሪ አለ እኔ እክሌ ይጠየቃል እክሌ አይጠየቅም እያልኩ አይደለም እንደ ሰፈሩ ነዋሪ ግን ሁሉም ሰው ሰፈሩ ላይ እየተፈጠረ ያለው ያንዳንዱ ድርጊት ይመለከተዋል እና እሺ እኛ ምን እናርግ አሁን የሞቱትን ቆይ እንመልሳቸው ከሞት ምን አርጉ ነው የምትለው ቆይ እሷ ቅድም እየነገረችኝ ነበር ምን በባህላችንም አለ አንድ ሰው እልፈት ሲሆን እንግዲህ እሷ እንደማታውቅ ነው እየነገረችኝ ያለችው ምኑ እንዴት ነው ለቅሶ ደርሳችሁ ምን እንደተፈጠረ ማታውቁት እናንተ ደርሻለሁ እኮ እኔ ደርሻለሁ የሚሞቱት ሰው ጋር ያደርሳለሁ እሺ ከዛስ ምን እንደተፈጠረ አልሰማህም ምን በቃ ሞቱ ፈጣሪ ያጥናችሁ ብለህ ትወጣለህ ከዛ ውጪ ምንድነው በምን ሞተ ተብሎ አይጠየቅም ለምን ሞተ ተብሎ አይጠየቅም ሰፈሩ ላይስ እንደ ሞት መንፈስ ተጋርጦ ያለው በማይታወቅ መንገድ ሰዎችን እየነጠቃቸው ያለው ነገር ለምን እናንተ ጋር ለምን ምንም እንደሆነ የተቆጠረ ሰውን የሚያህል ነገር ዝም ብሎ ውጪ ላይ ሞቶ እየተገኘ ጊዜው ስለደረሰ ነው ተብሎ ዝም ይባላል እናንተ ሳትፈሩም አንቺ ስራ እያልሽኝ ነበር ስራ ወጥተሽ ሚስት ስራ ወጣ በህይወት ትመለሳለች ወይ ብላ አትፈር አንቺስ ባልሽ እንደዚህ ሲወጣ አሁን ያለው ነገር ባሌ ላይ ምን ይፈጠር ይሆን ብለሽ አትፈሪ ለምን ፈራለሁ ሁላችንም እኮ ተደብቀን ምናመልጠው ነገር አይደለም ስለዚህ አሁን ባልሽ ሰው መጥቶ ሞተ ባልሽ ቢሎሽ ጊዜው ነው ብለሽ ነው ዝም ብለሽ የምትኖር ቀኑ ከሆነ ነው የሚሞተው ቀኑ ካልሆነ እንዴት ሊሞት ይችላል እኮ ስለዚህ ምን ያደርስብን ይኸውልህ ለዛ የሚያበቁህን ነገሮች ትጠነቀቃል መኪና ከሆነ ለምሳሌ በቃ ለሞት የሚዳርጉ ነገሮችን መብራት መንካት ምናምን ለምሳሌ አደጋ ሊያደርሱብህ የሚችሉ ህይወትን ሊቀጥፉ የሚችሉዎችን ትጠነቀቃለህ እንደዚህ ከማይታወቀውስ እንዴት ይንጠንቀቅ ሰው እንዴት ራሱን ይጠብቅ አሁን እኮ እሱን ነው እንድናወራ የምፈልገው ምናልባት በሌሊቱ ይሆናል ታዲያ እኛ ምን በሌሊት ምናልባት በሌሊት አላቅም ብቻ ለሰዓትም አትውጡ ይባላል እኮ ቀኑም ሲሆን ደግሞ ቀኑ ነው ከቀኑ በሌሊት ሲወጣ ምን ስላለ አደጋዎች ይኖራሉ የምን አይነት አደጋዎች አላቅም ብቻ በሌሊት መውጣት ለማናቸውም አይፈቀድም እኮ ያለ ሰዓት አትውጡ ምናምን ይባላል እንደዛ አይነት ነገር ተፈጥሮ ሊሆን ይችላል እና እሱ በሌሊት ወጥቶ የሆነ ነገር መታው ተብሎ ወይ ደግሞ መኪና ገጨው ተብሎ እኛ ጋር መጣ የሆነ ነገር ልትለን አትችልም እሺ አንተስ እንደዚህ ለቅሶ ከደረስክ ሚስትህ ናት ለምን ከማህበረሰቡ ጋር ቀርባ ሁሉንም ነገር ከማህበረሰቡ ጋር እንድታረግ እሷስ ሄዳ የሴትነቷን ኃላፊነት እንድትወጣ ለምን አላረከም ስራ ነው ልጅ የለ ምን የለ ሰው አልቀጠርንም እሷ ናት ስራውን የምትሰራ እኔ ደርሳለሁ ከዛ ውጪ እሷ ካልደረሰች ትወገር ትፈለጥ የሚል አካል የለም እሺ ይሁን ስለሞቱ እሷ ማታቅም አንተ ደግሞ ምንነቱንም ባታቅ ድንኳን ስላየ ብቻ ደርሰሃል እሺ ሌላ ደግሞ ሰፈሩ ላይ ሰው እየተጨነቀ እየፈራ አሁን ላይ ይሄ ሰፈር በጣም የቢዝነስ ሰፈር የሆነ የንግድ እንቅስቃሴዎች ያሉበት ሰፈር አሁን ላይ ግን ሰው መውጣትን ይፈራል ልጁን ሱቅ መላክን ይፈራል ወጣት በጊዜ ቤት የሚንከባበት ሁሉም ሌላውን ስራ ትቶ ወደ ቤት የሚመለስበት ጊዜ ሆኗል ከዚህም ደግሞ የተለያዩ የእንስሳት ድምጽ ይሰማል የምን ድምጽ የጅብ ድምጽ ጅብ እዚህ በፍጹም ጅብ ምንድነው ይደርክጣችሁት አይ ምን ሰዓቱ በጣም ሄደ ስራ ልሂድ ነገድ አይ አልደነቀጥኩም ስራ ግን መሄድ አለብኝ ቅድም እያልኩ ነው እንዴ አንተ አውርተህ ውጣ እኔ ግን ሰዓት ይልብኛል ቤቱን በቃ በስነ ስርዓት እየሰሩት አይደለም ቤቱን እኮ ማለት ሄዳለህ እኔ አሁን ስራ ልሂድ ረፍዶብኛል ልጅቱም አልገባችልኝም ምንድነው ተረጋጉ ብትያቸው እኮ የሚሆኑት እንኳን እኔ ስኖር ወይ ባሌ አንተ አስተናግደውና ትወጣለህ እኔ ቀስ ብዬ ልውጣ በእናትህ ስራ ረፍዶብኛል እኔ ሊዳ ስራ በጣም ረፍዶብኛል ያንቺ መድረስ አይችልም እንዴ አይደርስም ይዘጋ ረፊ እንዴ ሱቁ
ቤቱ ነገ ትሄዳለህ ከቤቱ በቃ ዛሬ አቁሙ ከፈለጉ እኔም ምንድነው የምትርበተበቱት እንደዚህ ሲጠይቃችሁ አይ ሰዓቱ ሄዷል ቆይ ምን ማለት ነው ዛሬ እረፍት ናቸው አላልክም እንዴ ቆይና ተቀመጥ እኔ እረፍት ወጥቷል አላልክም እረፍት ሰጣችኋል እኮ ለምንድን ነው የምትሄደው ቆይ ደግሞ ለምንድን ነው የምትበተበተው ማን ነው ዛሬ ኮር ነው ዛሬ እረፍት ናቸው አይደል ልጆቹ ስለዚህ በኋላ ትሄዳለህ እኔ ወደ ስራ ልግባ እንደዛ አንቺ ቆይ ሲጀምር እስከ እንዴ በዚህ ሰዓት ነው የምትገቢ እንዴ ከዚህ በፊት አርፍለሽ ምናምን አለ የምትገቢ አረ ሰዓቱ ሄዷል ዛሬ ቀድሜ ልግባ እኮ ብዬሽ ዛሬ ልሂድ ግድ የለህም ዛሬ ስራ ረፍዶብኛል ልሂድ ስለዚህ አረ ቆይ ቁጭ ተቀመጭ ምንድነው እየሆናችሁ ያላችሁት ምን ሆነ ለምንድን ነው እንደዚህ የፈራችሁት ፈራ እንዴ ያልፈራው አልፈራህም ምን ያስፈራናል አንተ ደግሞ ምንድነው የምትለው ለምን እንደዚህ ፈራችሁታል እንደምን እንደዚህ ለምን እየተርበተበታችሁ እንደዚህ ልሂድ ምናምን የምትሉት እንዴ ሰዓት ሄደብኛ ሰዓት ሄደብሽ የት ስራ ምን ስራ እሱ ስራ ይላል አታስጨንቃት በቃ አታስጨንቃት ምንድነው እሱ ስራ ይላል ስራ ይልህም ትይዋለሽ አንቺ ስራ የምን ስራ ይልሻል ምንድነው ነገሩ የተፈጠረው ባከኔ ከቀልብ አይደለም ሰሞኑንና የቤቱ ስራ እንትን ስላረገኝ ስላምታታኝ አሁን ቀኑን ቤት እያሰራች ነው ምንድነው የምትሰራው አንቺ በንግዱ ነው የምንሰራው የምን ንግድ ያው ቡቲክ ነገር አለኝ እሺ ቆይ ይሄን እሺ ወደ ጉዳይ አረ እኔ ማለቴ ምንድነው ጅብስ ሊያስደነግጣችሁ የምን ጅብ ነው አንተ ብታወራው እንዴ ስለምን ጅብ ነው የሚያወራው ሰውየው እኔ እንጃ ጅብ እስኪ ተረጋጉ እኔ እያልኳችሁ ያለሁት የሰፈሩ ሰው በብዙ ነገር እየተጨነቀ ነው ያለው እየፈራ ነው ያለው ይሄንን ነገር እንዴት ነው አብረን ማስቆም የምንችለው ብዬ ነው እናንተ ግን ሌላ ነገር ነው የምትሆኑት እና ቆይ ምን እናርጋቸው እያደን ንግደላቸው የምግደል ነው የምታወራው አንተ ማን ነው አዳኛ ያረገ እንዴ እና ማን ነው ተቆርቋሪ ነህ አንተ አይደለም ሰፈር ላይ እንደዛ አስቸጋሪ ከሆኑ እንዴ አንተ ስለምንድን ነው የምታወራው አንተ ጅብ መግደል ማደን ምን ማለት ነው አንተ ምን አገባስ ጀመር አንተ ላይፍ ክን አትኖርም እንዴ አንቺ ለምን ተሰማሽ ወይ አንተ ለምንድን ነው ግን እንደዚህ የምታስጨንቀው የሆነ ነገር ይሆንብኛል ብዬ ነው የሆነ ነገር እንዳይሆንብሽ እሱ እውነት ነው ሚስት አይደለች እሺ ቆይ አሁን አንተ ስለዚህ የሆነ ያለውን ሁሉንም ነገር ታውቃላችሁ ማለት ነው ማለት ምኑን ሰፈሩ ላይ የሆነ ያለው አረኛ ምንም አናውቅም አንተ ሰውዬ ምንም አታውቁ ሰውዬ ቆይ ምንድነው እየሰራ ያለው ባንድ ወር ሰው ሞተ ጅብ ጮኸ እንትን ሆነ አዎ የሰፈሩ ሰው እረፍት ያጣበት ያለውን ነገር የሰፈሩ ሰው ወጥቶ ለመግባት እየፈራ ያለበትን ነገር እንዴት ነው እናንተ ላታውቁ የምትችሉት እኔ ታዲያ በምን አውቃለሁ ለምን ነው ታዲያ ፈራችሁ ጅብ ስል ለምን ነው ፈራችሁት እሺ ያወቅን እንደሆነስ ምን ቆይ ሰፈሩን መጠበቅ ያለብን እኛ ነን እና እንደ ሰፈር ነዋሪነት ማን ይጠብቀታል በቃ ሰው ራሱን በራሱ ይጠብቅ በሰዓት መግባት ምናምን ለኛስ ማን አለልና ነው ስለምንድን ነው የምታወራው አንተ ጤነኛ አይደለህም እንዴ ጅብ ጮኸ ሰው ሞተ እኛ ነን እንዴ መጠየቅ ያለብን ቀኑ ደስ ይላል ይሞታል ሁሉ ስለዚህ ምንም የሰው ሞት ምንም አይመስልም አንተ በቃ ቀኔ ሲደርስ እኔ እሞታለሁ ማንም ሰው ቀኑ ሲደርስ ይሞት ይሄ እኮ በቃ የተፈጥሮ ህግ እኮ ነው እንዴት ከማህበረሰቡ የተለየ ህይወት ይኖራል ማህበረሰቡ ላይ የሆነ ችግር ከመጣ ችግሩ ሁሉም ሰው ጋር ነው የሚመጣው ወይስ ችግሩ እናንተ ጋር አይደርስም አይደለም አሁን የሆነ ሰው ስናጣቁ የሆነ ነገር ይጎዳል ምንድነው የምታውቁት ስለዚህ ነገር ማለት ስለምን ስለዚህ ጉዳይ መቼም የምታውቁት ነገር ቢኖር ነው እንደዚህ ትላባይ ሆናችሁ እንደዚህ አትፈሩም እናንተ ምንም አይመስላችሁም ለምን ሰው ልጆቹን እያጣበት ነው ሰው ትዳሩን እያጣበት ነው ሰው ስራውን እያጣበት ያለውን ነገር እናንተ ጋር እንዴት ነው በዚህ ልክ ሊቀል የቻለው ይሄ ማለት ከዚህ ጀርባ ያላችሁት እናንተ ናችሁ ማለት ነው ሰው እንደዚህ ብሎ የሚያስብ አካል ካለ ማለት ነው ፈሪ ነው እሱ ራሱ እንደዚህ ብሎ የሚያስብ ካለ እኛ በምን አቅማችን ነው ሰው የምንገለው ምን እናደርጋለን አንተ አትፈራ ጅብ እኔ ጅብ ልፈራ እሺ ወንድ እኮ ነኝ እንዴት ጅብ እፈራለሁ ወንድነት ይሄ ወንድነት አይደለም ሰማኛል አይደለ እና ሌላው ፈሪ ሆኖ ነው ሌላው ወንድ ሳይሆን ቀርቶ ነው እንደዚህ ህይወቱ እየተበጠበጠ ያለ ትሰማኛለህ
ይኸውልህ ጅብ እኮ አሁን እዚህ ከተማ የገባ ማለት ነው። ይሄ ጫካውን መንጥረው አሁን ወደ ታፈለሱት በቃ ከተማን ያለ ጅቡ ይህን ያህል የሚያስገርም ነገር አይደለም። ስለዚህ ሰው ለምንድን ነው ታዲያ እየሞተ ያለው? ወጣ ስትልም ሰው ጤነኛ አይደለም እንዴ? ጥያቄ ምንድን ነው? በቃ ና አውጣ ሂድ ዝም ብለህ ያለ አንድ ነገር አላከም። የምን መውጣት ነው? ተረጋጋ፣ አትንከኝ። ሂሩታ ሰውዬ አትንከኝ። እጅህን ካነሳ ጅብ ጮኸ ይላል፣ ሰው ሞተ ይላል። ተኛ ጋር ምን አገናኙ? ሰፈሩ ላይ እስከኖርክ ድረስ ሁሉም ነገር ይመለከታል። የኛ ጉዳይ አይደለም። ስለምደምራ ይቆፋል አይደለም። በቃ ሰው ላይ አትጩባት። ሂድ ውጣ። በቃ ውጣልን። ቢያንስ አስጨንቀን። ተቀመጥ፣ አዳምጠኝ። እንዲህ ሰው ስላሰለፍክ መፈራ መስሎ ነው? ሰማኛለህ? ሕፃን ልጅ ሩጦ ያልጠገበ ሕፃን ልጅ ሞተ ነው እያልኩ ያለሁት፣ ምንነቱ ባልታወቀ መንገድ በዚህ ሰፈር እና ይሙት በቃ አይ ዶንት ኬር። የሱ ነፍስ ተጠያቂ ነኝ እንዴ? ምንም አይመስልህም ማለት ነው በቃ እናንተ። ስለዚህ የምታውቁት ነገር ቢኖር ነው በዚህ ልክ ደግሞ ጭካኔያችሁን እያሳያችሁ ያላችሁት። እኔ ደግሞ ሁሉም ነገር የሰፈሩ ጉዳይ ስለሚመለከተኝ ምረቃችሁ እንዳይመስላችሁ። ዝም ብለህ አትወጣጣ። ስመኝ የምታመጣው ነገር የለም። አንድ ነገር ልንገርህ፣ ስላሰለፍ ካሜራ ስለደቀንህ ምናምን በቃ በኃይል ልታሳምነን አትሞክር። እኛ ምንም የምናውቀው ነገር የለም። ሰላማዊ ሰዎች ነን። ስራችን እየሰራን ያለን፣ ከዛሬ የተሻለ ነገር ለመኖር እየሞከርን እየታገልን ያለን ሰዎች ነን። ከዛ ውጭ ምንም የምናውቀው ነገር የለም። አንተ ስለምትለው ስለ ጅብ ስለ ሕፃን ሞት ምናምን ምንም የሚያያይዘንም የሚያገባንም ነገር የለም። እና ልጠየቅ የምችለው እኔ ያንን ልጅ የሆነ ነገር ሳደርገው ብታይ ወይ የሆነ ነገር ተጠያቂ ነሽ እያልኩ አይደለም። እና ምንድን ነው የምትለኝ? እኔ እያልኩ ያለሁት አንደኛ መጀመሪያ ስመጣ የሰፈሩን ነገር እንደ ነዋሪነታችሁ ሁሉንም ቤት እየጠየቅኩ ስለሆነ ልጠይቃችሁ። አሁን ላይ ግን እያወራችሁ ያላችሁት ነገር የእናንተ ችላባይነት፣ የእናንተ አነጋገር ደግሞ ሁሉንም ነገር እንድጠረጥር እያደረገኝ ነው። ለምን በይ አንቺ የሰፈሩ ነዋሪ ነሽ። ሰፈር ላይ በምሽት የተለያዩ የአውሬ ድምጾች፣ የጅብ ድምጾች ምናምን ሰውን እንቅልፍ እየነሱ ህይወት እየነሱ ብዙ ነገሮችን እየረበሹ ነው። አንቺ ግን አታውቂ። እኔ ሰምቼ አላውቅም። የምን እንዴት ነው ማሰብ? በቃ ስራ ይደክመኛል፣ እገባለሁ፣ እተኛለሁ። ከዛ ውጪ ምንም ማውቀው ነገር የለም። ቀኑ ሙሉ ስትሰራ ስትውል ደግሞ ታውቀዋለህ ድካሙ። ስለዚህ ማታ ይህን ያክል ቼክ የምታደርገው ነገር አይኖርም። ይኸውልህ ወንድሜ ጥያቄ ይሄ ከሆነ ማለት ነው አሁን እኔ ጅብ አልፈራም ምናምን እያልሁ ያልሁት እኔ ይኸውልህ እረኛ ሆኜ የገጠር ልጅ ነኝ እና እረኛ ሆኜ ነው ያለው እና ከብቶቹን ሊበላ ብዙ አውሬ ይመጣል። ከዛ መካከል ደግሞ ጅብ አንዱ ነው እና ጅብ ለእኔ እንግዳ አይደለም። አብረን የምንውል ምናምን በቃ እንደ ማንኛውም እንስሳት እንደ ተራ እንስሳት የማየው ነው እና ለሱ ጅብ አያስፈራኝም። ምናልባት አሁን እየተፈጠረ ያለው ነገር እንግዳ ነው ለሰፈሩ ምናምን ካል ስንገባ ምንድነው የተባልን ነበር? አዎ ያቺ ሰላቢ ሴትዮ፣ ያቺ የሆነች የሙት መንፈስ የምትመስል ሴት፣ እሷ ምናልባት እዚህ ጀርባ ልኖርበት ትችላለች። ከእሷ ጋር ሊገናኝ ይችላል ይሄ ጉዳይ። እኛ ይኸውልህ ከዚህ ከመግባታችን በፊት ቤቱን ስናይ የሆኑ ሰዎች ነግረውን ነበር፣ ነዋሪዎች። እቺ ልጅ መጥፎ ናት፣ በጣም ብዙ ነገር ያለባት ሰው ናት እና ትጠጓት፣ ከእሷ ጋርም ሰላምታ እንዳይኖራችሁ ምናምን ብለው አስጠንቅቀውን ነበር። ምናልባት እሷን ብትጠይቃ ሳይሻል አይቀርም። ገና ስታያት ነው የምታውቃት፣ ገና ስታያት ማለት ነው። የሆነ ቸርች ነው የሚሄድ ነው የምትለው፣ ከቸርች ነው የመጡ ነው የምትለው። ከሰው ጋር ምንም ይሄ ማህበራዊ ህይወት ምናምን የላትም። ብቻዋን ነው እና ምናልባት ከእሷ ጋር ሊገናኝ ይችላል ይሄ ጉዳይ። እንዴት ነው ታዲያ ከእሷ ጋር ሊገናኝ የሚችለው? ምናልባት ነው ያልሁ እንግዲህ። አሁን እኮ 100% አይደለም እያልሁ ያለ ምናልባት ከእሷ ጋር ደግሞ ይኸውልህ አሁን ይሄ መንፈስ ምናምን ነገር አይደል ያላችሁት እንግዲያ ነገር ምናልባት ይሄ የተፈጠረው ነገር ከሷ መንፈስ ጋር አልግባባ ብሎ የፈጠረው እንትን ቁርሾ ሊሆን ይችላል። መንፈስ እንዳለበት እንዴት አወቃት? ስታያት ራሱ ታስታውቃለች። አንተ ራሱ ስታያት እና እናንተ ለምን ደነገጣችሁ ታዲያ? እኛ አልደነገጥንም እንዴ። ምንድነው የምትለን? ስንት ሰዓታችን መስዋዕት አድርጎን እኮ ነው የተቀመጥነው። ስለዚህ ከዚህ ሁሉ ጀርባ ያለችዋ እሷ ናት እያላችሁ እስቲ እንደሱ ብለን እንገምታለን። አንተ ደግሞ ሞክር እና ስጠይቅ ብዙ ነገሮችን እያየው ነበር። ከኔ ጋር እየተፎካከርክ ከኔ ጋር እየተጣላ እኔን እየተከራከራችሁ ነበር። እናንተም ደግሞ ጅብ ስላችሁ እየደነገጣችሁ ምን እያላችሁ ለምን ታዲያ?
እና አሁን ቆይ ማንንም ሰው ቤት ግባስ እንደዚህ ሆነ ተሰልፈህ ሂድ፣ ካሜራ ደቅነህ ሂድ፣ እንዲህ ጭምብል ለብሰህ ሂድ። ማንም ሰው ዝም ብሎ ነው በቃ በፈገግታ ነው ፍትፍት ይዞ ነው የሚጠብቅህ እንዴ? በቆንጨራ ሊልህ እኮ ይችላል። ስለዚህ እንደዚህ የሆንኩ ያለሁት አንተ በዚህ መንገድ ስለመጣክ ነው ያልከኝ። እንደውም በጣም ነው የታገሱ ሁሉ። አንተ የሆነ እንግዳ ሰው ቤት ቢመጣ በዚህ ልክ አታስተናግደው። አንተም እኮ አገባብ ልክ አይደለም። ፍቃዳችን ሳትጠይቅ ነው በግዴታ ነው እኔ ሰፈሬ ላይ ምንም እኮ ፍቃድ መጠየቅ አይጠበቅብኝ እንዴ? እኛ ነዋሪ እኮ ነን። ህገ መንግስቱ ይፈቅድልሃል። የሆነ እኮ ማረጋገጫ ስትይዝ እኔ የህግ አካል ነኝ የመጣው በዚህ ጉዳይ ነው እንዲህ አይነት መረጃ ፈልጌ ነው ብለህ ታሳያለህ። የሚገባውን ጥያቄ ትጠይቃለህ፣ የሚገባውን መልስ ይዘህ ትሄዳለህ። እንደዛ ነው የምናውቀው። በቃ ውዴ አሁን ለማንኛውም ከጨረስክ እሷን ሄደህ ቼክ አድርግ። ያው እንግዲህ ለሁሉም ነገር በጣም ይቅርታ። ያው አስቀይመንህም ከሆነ ካስቀየም ይቅርታ። ስለዚህ እኛ የሰፈሩን ነገር ስለማናቅ ነው፣ ሰፈሩ ላይ ለመተኛት ብቻ ስለምንገባ ነው፣ ምንንም ያላወቅ ነው ደግሞ ለዚህ ነው እያልሻለሽ። እሷን ሄደህ ጠይቅና ደግሞ ያለውን አዲስ ነገር እርግጠኛ ነኝ ታገኛለህ። ከዛ በኋላ ያው አንተ ወደምትፈልገው እውነት ትጠጋለህ እሷን ስታወራት። እሺ እንደዛ ከሆነ እኔም ሳላቅ ስላስጨነቅኳችሁ ይቅርታ አድርጉልኝ። ያው እኔም ሲጀመር መጀመሪያ ሐሳቤ ያው ሁሉም ቦታ ላይ ያረኩ እንዳለሁት የሰፈሩን ነገር ማጣራት ሁሉንም ሰው ማውራት ነው እንጂ ሰው ማስጨነቅ አልነበረም። እናንተ በደንብ ሁሉንም ነገር ስላላስረዳችሁኝ እንጂ። ስለዚህ እኔ ሁሉንም ነገር ማጣራት ባለብኝ መንገድ አጣራለሁ። አንቺም እንግዲህ ከስራ ነው ያስቀረውሽ። ከረበሽኳችሁ ይቅርታ ጠይቃለሁ። አመሰግናለሁ። ችግር